ሰላም ሰላም፣ ክቡራትና ክቡራት ተመልካቾች ሰላም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሁሉ የእግዚአብሔር ሰላም ቸርነት ከእናንተ ጋር ይሁን። ውድ ሀገሬ ልጆች፣ ውድ ኢትዮጵያውያን፣ እግዚአብሔር ከእናንተ ጋር ይሁን። ዛሬ ስለ ራሴ ላወራችሁ ነው የመጣሁት ማለት ነው። ዛሬ ምን ይመስላችኋል? ያኔ በህይወታችሁ ደስተኛ ትሆናላችሁ። በህይወታችሁ ደስተኛ ስትሆኑ ደግሞ የማታገኙት ሰው ይናፍቃችኋል። እውነት የማታገኙት ሰው አይታችሁት ይህ ምን ልበላችሁ፣ የማታገኙት ሰው እኔ ያኔ መቆጣጠር ራሴን ስላቃተኝ ነው ዝም የምለው። እሺ እኔ በአሁኑ ሰዓት ይኸው ሀገር ልገባ ዝግጅት ላይ ስለሆንኩኝ መናገር ስላቃተኝ ነው ጋይስ። ምን መሰላችሁ? ከ4 ዓመት በፊት ሀገር ስወጣ የሸኘኝ ሰው ነበርና አሁን ላይ በህይወት የለም። ምክንያቱም በህይወት የለም። ሰው ወደ ሀገር ስገባ እና ወደ ሀገር ስገባ ያሰዋ የለም በህይወትና አሁን ላይ ያ ስሜት ትንሽ እና ያ ስሜት ትንሽ ተሰምቶኛል ዛሬ ላይ። ያኔ ደስተኛ ሀገር በመግባቴም ደስተኛ በሆንም ጋይስ የአንድ ሳምንት ነው እንደዚህ ስሆን ማለት ነው። ከምር አንድ ሳምንት ሆኖኛል። ሰው
መግቢያ ደርሶ ሁሉ ነገር ደስ እያለኝ ነበርና ነገር ግን ያው ሁሉንም አውጥታችሁ አትናገሩም። ተውስጤ ነው በቃ አላ ውስጤ ነው እንትን ያለው። ሰዎች እናንተን ሊያስደስቷችሁ ይሞክራሉ። ሰዎች እናንተን ሊያስደስቷችሁ ይሞክራሉ። ነገር ግን በውስጣችሁ ደስተኛ የማትሆኑበት ቀን አለ። መቼም የማትረሱት አለ። መቼም የማትዘነቁትና የማትረሱት ውስጥ ያልቻለም እኔ አሁን ላይ ብሞት ራሱ ምንም አይመስለኝም። ማለት የኔ ራሱ ህይወት ሞት ብሞትም በሞትም አይመስለኝም። ሰው ትንሽ ከሰራሁት አንጻር ግን ታዲያት አንጻር ለኔ መኖር ራሱ ተስፋ የለኝም። ማውሳት ሰው መሰላችሁ በቃ ግን በውስጥ እንዳታወሩኝ እንደዚህ ነው ብላችሁ መጣው ማለት ነው። በውስጥ ግን አንድ ሰው እንዳታወሩ አንድ ሰው ማን እንዲያወራኝ አልፈልግም። ባሰቦች እኔ ራሱ ህይወት በሞት ራሱ ምንም አይመስለኝም። ምክንያቱም ያን ያላ ህይወት ቢሳካም ለሰው ደስተኛ ለመምሰል በሞከርም ውስጤ እንደቆሰለ ነው እና መቼም የማረሰው አለ። እውነቴን ነው የምላችሁ። እንግዲህ አሁን ሀገር ልገባ በማስብ ሰዓት መቼም የማረሰው ሰው በውስጤ ይመጡብኛል። እግዚአብሔር አምላክ ወጥቶ ተመቅረት አይለያችሁ። እውነቴን ነው የምላችሁ አይለያችሁ። ለምን እንደሆነ ግን አላውቅም። እኔ ለምን እንደሆነ ግን አላውቅም። ውስጤን ቢነ ያለኝ ከምር ውስጤን ቢነ ያለኝ ሰዎች እኔን ያስደስቱኛል ማለት ነው። የማላውቃቸው ሰዎች ራሱ እኔን ያስደስቱኛል። ዛሬ ይሄን ቀለበት ራሱ ሰው ስጦታ ነው የሰጠኛል። ምንም የማላውቀው ሰው ገበያ ላይ ማለት ነው የማላውቀው ሰዎች እኔ ይወዱኛል። ግን ማርያም ምንን አይተውን ለምን እንደሚወዱኝ አላውቅም። ፈጣሪ ግን እግዚአብሔርን ይሄን ቀለበት ሰው ነው የሰጠኝ። ማርያምን ሰው እኔ ሀያም ሰውንም ቢያደርግልኝ ውስጤ እንደቆሰለው ነው እና ደስተኛ ለመሆን አልሞከርም። ውስጤ ሁሌም ደስተኛ ለመምሰል እመስላለሁ። ነገር ግን ውስጤ ተቃጥሏል፣ አሯል። ምክንያቱም ስመጣ የነበረው ሰው ሳጣው ያው ከብዶኛል። ብቻ እውነት በጣም ከብዶኛል። ያንዴ ያላ ምን ልበላቸው ከባድ ነው ብቻ አይ ነገ ሲሄድ ይመስላል የዛሬ ቪዲዮ። ይቅርታ ስላለቀስኩባችሁ በጣም ውስጤ ቆሰለው። ውስጤ አልቻለም። በቃ እኔ እኮ ሞክራለሁ፣ ሰው ለመምሰል ሞክራለሁ። ሰው ለመምሰል ነው የምሞክረው ማለት የውስጤ በራሴ አድርጌ ቃጠሎ ልችለዋለሁ ብዬ ነበረ። ግን አንድ ሳምንት ሆነኝ አሁን ማለት ነው። ውስጤ በቃ ምንም አልቻለም። አንድ ሳምንት ሆነኝ ማለት ነው። ያው ይታወሳችኋል መጀመሪያ የነበረው ሰው አሁን ስታጡት በጣም የሚከብደው
እኔ ላለቅስ ፈልጌ ሳይሆን የውስጤ እንድትረዱ ብዬ ነው። ጋይስ ቤተሰቦች ያኔ ያላ ውስጤ በጣም ነው የቆሰለው። ውስጤ በቃ አልቻለም፣ ተሰብስቧል ማለት ነው። እንደምንም ደስተኛ ለመሆን እኮ አልሞከረም። በአሁኑ ሰዓት ይህ ብቻ እንደማስብ እራሱ አላውቅም።